በዚህ ሰዓት ተጫዋቾችን በተመለከተ አነጋጋሪ ከሆኑ ጉዳዮች መካከል አንዱ የኮቢ ማይኑ ጉዳይ ነው። ተጫዋቹ በማንቸስተር ዩናይትድ በቋሚ አሰላለፍ ውስጥ እንዲጫወት እድል እየተሰጠው አይደለም የሚገኘው። ከዚህ ባለፈም አሰልጣኙ ሩበን አሞሪም ተጫዋቾችን ወደ ሜዳ ላስገባቸውና ላሰለፋቸው የምችለው በልምምድ ሜዳ ላይ ጥሩ ፐርፎርማንስ ካሳዩ ብቻ ነው የሚል ሀሳብን ነበር ይህንን ተጫዋች በተመለከተ አስተያየት የሰጠው። ከዚህም ባለፈ የኮቢ ማይኑን ጉዳይ በተመለከተ አንዳንዶች እንደሚናገሩት ከሆነ ተጫዋቹ በዚህ ጥር የተጫዋቾች የዝውውር መስኮት አሊያም ደግሞ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ጋር ሊለያይ እንደሚችል አንዳንድ ሀሳቦችን እያነሱ ይገኛሉ። በኮቢ ማይኑና በማንቸስተር ዩናይትድ መካከል የተፈጠረው ምንድን ነው? ተጫዋቹ ከዚህ በኋላ በማንቸስተር ዩናይትድ የመሰለፍ እድል ያገኛሉ የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ደግሞ ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ በማድረግ መጀመራችሁን አስታውሱ። ይሄ ፕሮግራም 300 ላይክ ቢያንስ እንዲኖረው እንፈልጋለን። ዩቲዩብ ፕሮግራሙን በብዛት ለብዙዎች ለማዳረስ የእናንተን ላይክ ማድረግ ይፈልጋል። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። የኮቢ ማይኑንና የማንቸስተር ዩናይትድን ጉዳይ እንመለከታለን። እንግዲህ ተጫዋቾችን በተመለከተ በግላቸው በክለብ ውስጥ ባላቸው የህይወት ጉዞ ላይ አንዳንድ ጊዜ መነጋገሪያ ርዕስ ሲሆኑ እንመለከታለን። አሁን በቅርብ ቀናት ውስጥ በተለይ ከዚህኛው ሳምንት ጀምሮ ሞሳላ መነጋገሪያ ሆኗል። ትናንትናና ዛሬ ደግሞ የብዙሃኑን ቀልብ የሳበ ተጫዋች ስለመሆኑ እየተመለከትን እንገኛለን። ኮቢ ማይኑ ግን ከሞሳላህም በፊት የብዙዎቹ መነጋገሪያ እንደነበር በተደጋጋሚ ጊዜ በርካቶችም ይህንን ጉዳይ ሲመለከቱት ነበር። ተጫዋቹ እንግዲህ አሁን ከዚህ ክለብ ለቆ ለመውጣት ፍላጎት እንዳለው ነው በርካቶች የተናገሩ የሚገኙት። በእርግጥ የማይኑ ጉዳይ የጀመረው አሁን አልነበረም። ገና በባለፈው የክረምት የተጫዋቾች የዝውውር መስኮት ነበር በውሰቱል እንድትለቁኝ እፈልጋለሁ በማለት ለክለቡ ጥያቄ ያቀረበው። ሆኖም ግን ሩበን አሞሪም ከአመራሮቹ ጋር ከተሰበሰበ በኋላ ያለውን ስኳድ በመመልከት ያው የሆነን ተጫዋች ዝም ብላችሁ አትለቁትም፣ ወሳኝ ተጫዋች ነው ወይ፣ ለክለቡ ቢቆይ ምን አይነት አገልግሎት ይሰጣል፣ እሱ ቢሄድ ማንን ያን ተጫዋች ሊተካው ይችላል፣ እነዚህ ሁሉ ነገሮች ከግምት ይገባሉና አሰልጣኝ ሩበን አሞሪምም እነዚህን ሁሉ ነገሮች ከግንዛቤ ውስጥ በመክተት ተጫዋቹ ያቀረበውን የውሰቱል የለቀቁኝ ጥያቄ ሳይቀበለው ቀርቷል ማለት ነው። ታዲያ ተጫዋቹ እንግዲህ ያንን ጥያቄ ካቀረበበት ጊዜ በኋላ አሁን ባለው ከረንት ሁኔታ ብንመለከት አሁንም ከክለቡ የመልቀቅ ፍላጎቱ እንዳለ ነው። ምንም የተቀየረ ነገር የለም። ነገር ግን ማንቸስተር ዩናይትድ ውሳኔ ለመወሰን በተለይም ደግሞ በአፍሪካ ዋንጫው ላይ ያለውን ሁኔታ መመልከት አለበት። ምክንያቱም አፍሪካ ዋንጫው ላይ በተለይም ብሪያን ሙቤሞ ከካምሩን ብሔራዊ ቡድን ጋር እንዲሁ ደግሞ አማድ ዲያሎ ከኮት ደቮር ብሔራዊ ቡድን ጋር በአፍሪካ ዋንጫ ላይ ይሳተፋሉ እና የዚህን ጊዜ የሚፈጠረውን ነገር ካዩ በኋላ ምናልባት ተጫዋቾቹ በሰላም ከተመለሱ ጥሩ ሳይጎዱ የሚመለሱ ከሆነ፣ ነገር ግን የሆነ አንዳች ያልታሰበ ነገር የሚፈጠር ከሆነ ተጫዋቹን በመልቀቅ ዋጋ መክፈል ስለማይፈልጉ፣ ምክንያቱም ተጫዋቹ እንደምታውቁት በ9 ቁጥር ሲጫወት እንደነበር ይታወሳል። ወደ ማጥቃቱ ትንሽ ጠጋ ብሎ ሲጫወትም ነበር። ስለዚህ በዚህ ነገር ሊያግዛቸው ስለሚችል ይህንን ተጫዋች በአንድ ጊዜ ለመልቀቅ ውሳኔ ላይ ያልደረሱት ለዛ ነው። ነገር ግን ተጫዋቹ በዚህኛው ሳምንት ማለት ነው ከቀናት በፊት ሐሙስ ዕለት ማንቸስተር ዩናይትድ ከዌስትሃም ጋር ተጫውተው ሐሙስ ምሽት 1-1 በተለያዩበት ጨዋታ ላይ ተቀያሪ ወንበር ላይ የተቀመጠ ነገር ግን አሰልጣኙ ያልተጠቀሙት ተጫዋች ሆኗል። እንግዲህ አሰልጣኝ ሩበን አሞሪም ኮቢ ማይኑን ተጠባባቂ ወንበር ላይ አስቀምጦ ወደ ቤንች ወደ ቋሚ ወደ ሜዳ ሳያስገባው ሲቀር ወይም ተጫዋቹን ቀይሮ ሳያስገባው ሲቀር ይህ ለአራተኛ ጊዜ ነው በዘንድሮ የውድድር ዓመት ማለት ነው። ከዚህ በተጨማሪ ተጫዋቹ 20 ዓመቱ ላይ ይገኛል። ነገር ግን እስካሁን ድረስ በፕሪሚየር ሊግ አንድም ጨዋታ በቋሚነት ሊጀምር አልቻለም እና ይሄም ነገሮቹን እጅግ በጣም አስቸጋሪ እንዲሆኑ አድርገውታል። በዩናይትድ ቤት እስካሁን ድረስ አንድም ጨዋታ በፕሪሚየር ሊግ ሲጀምሩ ያልተመለከትናቸው የዋናው ቡድን ወይም የሲኒየር ቡድኑ ተጫዋቾች 3 ብቻ ናቸው ከኮቢ ማይኑ በስተቀር። ሊዛንድሮ ማርቲኔዝ ያው እሱ በጉዳት ምክንያት ረጅም ጊዜ ሜዳ ላይ አልነበረም። ታይለር ማላሲያ እና ቶም ሂተን እነዚህ ተጫዋቾች ናቸው እንግዲህ
በማንቸስተር ዩናይትድ ቡድን ውስጥ የሆነ የቋሚነት ቦታ ሳይሰጣቸው በፕሪሚየር ሊግ በቋሚነት ሲጀምሩ ያልተመለከት ናቸው። እንግዲህ ይህም ተጫዋች ከዛ ስብስብ ውስጥ የሚቀላቀል ይሆናል ማለት ነው። በእርግጥ ዩናይትድ በባለፈው ተጫዋቹ ልልቀቅ ባለበት ጊዜ በክረምት ላይ አልፈቀደለትም ነበር ለተጫዋቹ ከዛ ክለብ እንዲለቅ። ተጫዋቹ ግን በዚህ ዓመት ለ171 ደቂቃዎች ብቻ ነው ተሰልፎ የተጫወተው። ይሄ ማለት እንግዲህ 2 ጨዋታ እንኳን አይሞላም እንደው ተቀይሮ እየገባባቸው የተጫወተባቸው ደቂቃዎች እንኳን ቢታዩ። ከዛ ደግሞ በካራቦ ካፕ በግሪምስቢ ታውን ማንቸስተር ዩናይትድ በተሸነፈበት ጨዋታ ላይ በዛ ጨዋታ ሙሉ 90 ደቂቃ ጨርሶ ወጥቷል። ከነዚህ ጨዋታዎች በስተቀር ግን ተጫዋቹን ቋሚ ሲሆን እስካሁን ድረስ አልተመለከት ነው እና አሁን ይህንን ተጫዋች በተመለከተ በተለይ ከፐርፎርማንስ ጋር ወይ ደግሞ ሜዳ ላይ ከሚያሳየው ብቃት ጋር ተያይዞ ጥያቄም ለማንሳት ቢያንስ ተጫዋቹ ሜዳ ላይ በደንብ ሲጫወት መመልከት ያስፈልጋል። እንደውም የሆነ የተጫዋቹን ሁኔታ በደንብ ለታዘበው ሰው ሜዳ ራሱ ሲገባ ፊቱ ያልተፈታ የሆነ የማኩረፍ ስሜት ያለው ደስተኛ ያለመሆን ስሜት የሚነበብበት የሚንጸባረቅበት ተጫዋች መሆኑን እየተመለከትን እንገኛለን። የዚህ ደግሞ ትልቁ ምክንያት በቃ ተጫዋቹ የመጫወት እድልን እያገኘ አይደለም፣ በቂ የጨዋታ ደቂቃ እያገኘ አይደለም። በዛ ምክንያት እንደዚህ አይነት ስሜት ውስጥ እንደገባ ነው በርካቶች የተናገሩ የሚገኙት። ኢቭን ባለፈው ከዌስትሃም ጋር በተደረገው ጨዋታ ላይ ባሳለፍነው ሳምንት ጨዋታው 1-1 ካበቃም በኋላም ቢሆን አሰልጣኙም እንደው ተጫዋቾችን ዝም ብሎ እንደማይመርጥ ነው ሩበን አሞሪም የተናገረውና መነጋገሪያ ርዕስ የመሆኑን ጉዳይም ሩበን አሞሪም በደንብ እንደሚረዳው ተናግሯል። ልክ ነው፣ በጣም የምረዳው ጉዳይ ነው። የኔ ስራ ግን እነዚህን ጥያቄዎች ምላሽ መስጠት ነውና እነዚህን እናንተ ሁልጊዜ ተመሳሳይ ጥያቄ ትጠይቁኛላችሁ፣ እኔም ሁልጊዜ ተመሳሳይ ምላሽ እመልሳለሁ የሚል ሀሳብ ነው የተናገረው። ከዚህ ባለፈ ስለ ኮቢ ማይኑ እየተናገራችሁ ያሉትን ነገር አውቃለሁ፣ እረዳለሁ። ኮቢ ማይኑን ተወዱታላችሁ፣ እሱ በእንግሊዝ ብሔራዊ ቡድን ይጫወታል። ነገር ግን ያ ማለት በማንቸስተር ዩናይትድ ቤት ደግሞ ይጫወታል ማለት አይደለም። እኔ እሱን ማሰለፍ ሲኖርብኝ ብቻ አሰልፈዋለሁ፣ ማሰለፍ ከሌለብኝ ግን አላሰልፈውም ብሎ ቁርጥ ያለውን ነገር አሰልጣኙ ተናግሯል። ተጫዋቹ በማንቸስተር ዩናይትድ ቤት በቂ የጨዋታ ደቂቃ አለማግኘቱ ሊጎዳው እንደሚችል በስነ ልቦናው ረገድ ተጫዋቹን የሆነ ያክል ርቀት ሊጎዳው እንደሚችል ያው የሚታወቅ ነገር ነው እና ሩበን አሞሪምም እኔ ማሸነፍ ፈልጋለሁ፣ ተጫዋቾችን ማስገባው ያንን ውጤት ለማግኘትና ለማሸነፍ ነው። ማን ይሁን ምን ይሁን እኔ ግድ አይሰጠኝም፣ ስለዚህ ጉዳይ አይመለከተኝም። እኔ ብቻ ጥሩ የሆኑ ተጫዋቾችን ሜዳ ላይ ለማሰለፍ ነው ጥረት ማድረገው ሲል ነው የተናገረው። እና ለምሳሌ ማኑኤል ኡጋርቴ በዚህ ቡድን ውስጥ አለ፣ ካዜሜሮ አለ፣ ብሩኖ ፈርናንዴዝ ሁልጊዜ ለጨዋታው ፊት ነው፣ ዝግጁ ነው እና እነዚህ ተጫዋቾችን ያው ሜዳ ላይ አሰልፋለሁ ብሎ አሰልጣኙ ተናግሯል ማለት ነው። እና ይሄ በተለይ እናንተ የምትጠይቁኝ ጥያቄ ተመሳሳይ ነው፣ እኔም የምመልሰው ተመሳሳይ ጥያቄዎችን ነው በማለት አስተያየት መስጠቱ የነገሩን መደጋገም በደንብ የሚያሳይ ነው። ለምሳሌ በዩናይትድ ቤት አሁን እንግዲህ ከአካዳሚ ምሩቅ የቀረው ብቸኛው ተጫዋች አሁን እያነሳን የምንገኘው ኮቢ ማይኑ ነው። ጋርናቾም ክለቡን ለቆ ወጥቷል። ማርከስ ራሽፈርድም በተመሳሳይ ክለቡን ለቆ ወጣ ተጫዋች ነው፣ ምንም እንኳን በውሰት ውልም ቢሆን። በእርግጥ ለምሳሌ የአካዳሚን ተጫዋቾች ካነሳን ሺያ ሌሲን እናነሳለን። በማንቸስተር ዩናይትድ በኩል በባለፈው 3 ጨዋታዎች ላይ እንግዲህ በማች ዴይ ስብስብ ውስጥ ተካቷል፣ ግን ደግሞ ገብቶ ጨዋታዎችን ሲያደርግ አልተመለከትነውም እና ተጫዋቾችን ማልመርጥበት ምን ምክንያት አለኝ? ለምን ኮቢ ማይኑን ብቻ አላሰልፍም ሲል ነው እንደውም አሰልጣኙ የሚጠይቀውና ምናልባት ደግሞ ብሪያን ምቤሞ ማይኖር ከሆነ አማድ ዲያሎን በዊንግ ባክ ቦታ ላይ ላጫውት ይችላል እና ግን በጣም አስቸጋሪ ነውና እንደዚህ አይነት ነገሮችን ደግሞ ማኔጅ ማድረግ ግዴታም አለብኝ የሚልም ሀሳብ ነው በሩበን አሞሪም በኩል የተነሳው። እኔ ደግሞ ይሄንን ማድረግ የሚኖርብኝ የኔ ኃላፊነት የሚሆነው ጥሩ የሆኑ በልምምድ ሜዳ ላይ በደንብ የተዘጋጁ ተጫዋቾችን ነው ወደ ሜዳ ማሰለፍ የሚጠበቅብኝ የሚል ነገር ነው የተናገረው። በዩናይትድ ቤት እንግዲህ ያለፉትን ዓመታት ከክለቡ ለቀው የሚወጡ ተጫዋቾችን ከተመለከትን አንድም ከክለቡ ለቀው የሚወጡበት ምክንያት በክለቡ በቂ የጨዋታ ደቂቃ ካለማግኘትና ከዛ በኋላ ደግሞ አኩርፈው ከክለቡ ሲወጡ በአሰልጣኙ ሩበን አሞሪምም ወይ በቴናግም ትሪት በሚደረጉበት መንገድ ደስተኛ ባለመሆናቸው ምክንያት ክለቡን ለቀው ሲወጡ እንመለከታለን። ለምሳሌ የጋርናቾን ብንመለከት ያቺ አንድ የዩሮፓ ሊግ የፍጻሜ ጨዋታ ላይ በቋሚነት አለመጀመሩ ነው ተጫዋቹን ያስኮረፈውና ልቡ እንዲሻክር ያደረገው። በእርግጥ ብዙ ምክንያቶች ሊኖሩ ይችላሉ ከዛ ጋር ተያይዘው የሚነሱ
እንደውም የሚባለው ሩበን አሞሪም የጋርናቾን ስምን በመጥራት በተጫዋቾቹ ፊት በቡድን ጓደኞቹ ፊት ተግሳጽ በቃ ይሄ እንደገሰጹት ተጫዋቹን እንደተናገረውም ጭምር ሲነገር ነበር። ግን ይሄ ኢሚዲየት ኢፌክት የሚባለው ወይም ደግሞ በቃ ትክክለኛው የፈጠነ የሚባለው ኢፌክት በዛ በኤሮፓ ሊግ ፍጻሜ ጨዋታ ላይ ተጫዋቹን ባለማሰለፉ ምክንያት እንደሆነ ሲነገር ነበር እና አሁንም የኮቢ ማይኑ በዚህ ክለብ ውስጥ ለመጫወት ይፈልጋል፣ ግን እየተሰለፈ አይደለም። ከዚህ ክለብ ለቆ ለመውጣት ፍላጎት ያሳደረውም በዚህ ምክንያት ነው የሚሉ ነገሮች አሉ። ለምሳሌ በዩናይትድ በኩል አማካዩ ቶቢ ኮይለር እንግዲህ ወደ ካሪንግተን አሁንም አልተመለሰም። ያው በጉዳት ምክንያት የነበረ ተጫዋች ነው እና ከዚህ በኋላ ተጨማሪ ሳምንታት ይፈልጋል የሚሉ መረጃዎች ናቸው የወጡ የሚገኙት። ተጫዋቹ እንግዲህ በውሰቱል በዌስት ብሮሚች አልቢየን ነው ቆይታ እያደረገ የሚገኘው እና እንግዲህ ዩናይትድ አሁን በዛሬው ዕለት ወልቭስን ይገጥማልና በዚህ ጨዋታ ላይም ተጫዋቹ ይሰለፋል የሚል ግምት የለም እውነት ለመናገር ወይ ተጫዋቹን ሜዳ ላይ አሰልጣኙ ያሰልፈዋል ኢቭን ቀይሮ ያስገባዋል የሚል እምነት የለም። እንደው የፈለገ ውጤት ቢያጣ ማንቸስተር ዩናይትድ በዛ ጨዋታ ላይ ጎል የሚያስፈልገው ቢሆን ወይ መከላከል የሚያስፈልገውም ቢሆን ይህንን ተጫዋቹ ሜዳ ላይ ያስገባዋል የሚል አይነት አመኔታ የለም እና ዩናይትድ በቃ አሁን የሚጠብቀው ይህንን አይነት ነገር ነው። እንደውም ለዚህ አትሌቲክ በመስራት የሚታወቁት ላውሪ ዊትዌል እና ማርክ ኬርቲች ላይ እንደሚናገሩት ከሆነ አሞሪም የሚጠብቀው ዩናይትዶች የሚጠብቁት አፍሪካ ዋንጫው ላይ የሚፈጠረውን ሁኔታ ለማየት ነው እና ያን ነገር ከተመለከቱ በኋላ ተጫዋቹ በዚህ ክለብ ይቆይ አይቆይ የሚለውን ነገር ውሳኔ ላይ ይደርሳሉ የሚሉት ነገሮች ናቸው እየወጡ የሚገኙት እና እንግዲህ የኮቢ ማይኑ ጉዳይ ከዚህ በኋላም በአነጋጋሪነቱ ይቀጥላል ተብሎ ይጠበቃል። እናንተስ ስለዚህ ጉዳይ ምን ትላላችሁ? አሞሪም ተጫዋቹን ተጣዋቂ ወንበር ላይ ማድረጉ ልክ ነው ወይስ ደግሞ ለተጫዋቹ እንደው የተወሰኑ የጨዋታ ደቂቃዎችን መስጠት አለበት? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። በቀጣይ እንግዲህ የሩበን አሞሪም ጉዳይ በሚዲያው ላይ በደንብ መነጋገሪያ ርዕስ ይሆናሉ ተብለው ከሚጠበቁ ጉዳዮች መካከል አንዱ ነው። በተለይ የጥሬ ተጫዋቾች የዝውውር መስኮት ሊከፈት የሚቀሩት ጥቂት ሳምንታት ብቻ ናቸውና የዝውውር መስኮቱ ሊከፈት ሲል ከተከፈተም በኋላ ብዙሃኑን ያነጋግራሉ፣ አጀንዳ መወያያ ርዕስ ይሆናሉ ተብለው ከሚጠበቁ ነገሮች መካከል አንዱ የኮቢ ማይኑ ጉዳይ ስለመሆኑ ያለ ጥርጥር መናገር ይቻላል።